ሁለት ተመጣጣኝ ምርጫ አለ። አንድም የራስ ደጋፊ መሆን ወይም የራስ ነቃፊ መሆን። የሚበጅህን ልብህ ያውቀዋል። የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ። በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ። ባሰኘ መንገድ ያሰኘ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላይ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገህ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ሥራህን በአግባብ በሥርዓት የመምረጥ ድፍረት ይኖር። ከባዱን የሕይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የሕይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታትህ ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ምስጢር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ ሕይወትን በተስፋ ለመሙላት የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣህን አቅጣጫ ያዝ። ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣ ላቀለላት ቀላል፣ ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ
መቼም እንደማይሆንልህ አስታውስ። ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራስህ የሰጠኸው እንጂ የቀማኸው አያስደስትህም። አዎ፣ ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያህ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላህ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣ በመተንፈስህ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈትህ እስከ ወዲያኛው ሽንፈትን እያፈራረቀ፣ ውድቀትን እያስከተለ፣ ኀፍረትን እያከናነበ አይቀጥልም። አዎ፣ ሽንፈትህን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትህን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች፣ ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታህን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታህን እያስተዋልክ በልኩ ተንቀሳቀስ። ማንም ጋር እውነት አለ። ማንም የሚያምንበትና የሚከተለው እውነት አለው። ዛሬ እውነት፣ ነገ ውሸት፣ ዛሬ መንገድ፣ ነገ ደግሞ መሰናክል የሚሆን እውነት ግን የለም። እውነት ምንጊዜም እውነት ነው። ትልቁ እውነትም እግዚአብሔር አምላክ ብቻ ነው። እውነት ብሎ በመማል ውሸትን እውነት ማድረግ አይቻልም። እውነትንም እንደ ውሸት በማስመሰል ሐሰት ማድረግ አይቻልም። እውነታን ስትይዝ እግዚአብሔር አምላክህ አብሮ እንዳለ አንዳች አትጠራጠር። በእውነት መንገድ ስትጓዝ የውስጥህን እርግጠኝነት በሚገባ ተጠቀም። ፈጣሪ የሚወደው የፍቅር ሕይወት በእውነታ ላይ የተመሰረተውን ነው። እግዚአብሔር የሚባርከው ንብረት በትክክለኛው መንገድ በእውነታው አካሄድ የመጣውን ንብረት ነው። የስኬት ዋስትና ጠንክሮ መስራት፣ ራስን ከመግዛትና ለዓላማ ከመታገልም በላይ ከፈጣሪ ጋር መስራትህ ነው። አዎ፣ እውነታችሁ ይጽና። በልባችሁ የያዛችሁት፣ የተማመናችሁት፣ አምላካችሁ እንዳለበት ያመናችሁት፣ ሕይወታችሁን እንደሚቀይረው የምትጠብቁት፣ ባላችሁ ላይ የሚያስጨምርላችሁ፣ ስጦታችሁን ለውጤት በሚያበቃው እውነታ ላይ ተደገፉ። ምድር ሐሰትን ብታነግስ፣ ዓለም በማታለል አባዜ ብትዋጥ፣ ሰዎች ክፋትን ከደግነት በላይ ቢመርጡ፣ በእርግጥም ከልባችሁ የሚያኮራችሁን፣ ውስጣችሁ የሚቀበለውን፣ በልበ ሙሉነት የሚያናግራችሁን ስኬት ማግኘት ከፈለጋችሁ እውነትን ያዙ፣ እውነትን ተደገፉ። ያመናችሁበት ነገር ሳታስቡት ጭምር በእውንነት ይገለጣል። ቅድሚያ የሰጣችሁት ጉዳይ በሕይወታችሁ ትልቁን ስፍራ ይይዛል። በመንፈሳዊነት ውጤት፣ በአምላካችሁ ሥራ የምትተማመኑ ከሆነ እውነትን አጥብቃችሁ ያዙ። ስኬትን ከልባችሁ ከፈለጋችሁ፣ ደስታንም በራሳችሁ ማግኘት ከተመኛችሁ ዓላማችሁን አስቀድሙ። አዎ ጀግናዬ፣ በልቤ ያስከው እውነት ይገለጣልና
ከዓለም ሐሰት አፈንግጠ ከጭፍኑ ራስ ወዳድነት ወጥተ በኢጎ መመራት አቁመ እግዚአብሔር የሆነውን እውነታ በመከተል አትረበሽ። ፈጣሪ በሚወደው መንገድ በመጓዝ አትሸበር። ዓለም ለጊዜው ያሸነፈች ቢመስልህ እንኳን የሕይወት ዘመንህን በሙሉ አሸናፊ የሚያደርግህን አምላክ እንዳያስክ አትርሳ። ስልጣን፣ ዝና፣ ሀብት፣ ስኬት በእውነታውም ሆነ በሐሰቱ መንገድ ይመጣሉ። በሐሰቱና በሰዎች ግፍ ሲመጡ ግን ጦሳቸው ከባድ ይሆናል። ምናልባትም ሊያጠፉህ ይችላሉ። በእውነታው መንገድ ሲመጡ ግን በእግዚአብሔር ይደገፋሉ፣ በአምላክህ ይመራሉ። ጸጋህን ያበዙታል፣ ስጦታህን ያስባርኩታል። እውነታህን አጽና፣ እውነተኛውን ስኬትም የራስህ አድርግ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫልዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ እስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው እስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ ነፃነትህን ገድበው፣ ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ፣ ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ስርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ስራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወት ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ስርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ስራ ትግባ። ከትናንትና ከዛሬው ፈታኝ ሁኔታ በላይ መጪውን ጊዜህን የተሻለ ማድረግ ላይ ካላተኮርክ፣ በየጊዜው ራስህን ወደፊት ካልገፋኸው፣ ራስህን ካላስተማርከው፣ በከባዱ ፈንታ ቀላሉን በፈታኙ ስፍራም ትንሹን ከመረጥክ በሚያሳዝን ሁኔታ ምንም ጠብ የሚልና የሚቀየር ነገር አይኖርም። ለዓመታት አንድ መስሪያ ቤት ብትሰራ የመስሪያ ቤቱን የሥራ ባህልና መርህ
ከማንም በተሻለ ልትረዳና ልትተገብር ትችላለህ። በራስህ ሕይወት ላይ ምን ለውጥ እንዳመጣ አስቀድመህ ካልተረዳህ ግን ትጋትና ጥረትህ ምንም ሊፈይድህ አይችልም። አንዳንዴ ነገሮችን ግላዊ ማድረግ አስፈላጊ ነው። ጊዜን፣ ዕድሜን፣ ትኩረቴን ሰጥቼ አቀርቅሬ አንድ ነገር ስሰራ በመኖሬ ለራሴ ምን የሚረባና የሚጠቅም ነገር አግኝቻለሁ? ፈታኝ ጥያቄ ቢሆንም ለራሴ ለውጥና እድገት የምጨነቅ ከሆነ በዚህ መልክ ራሴን ከመገምገም ውጪ ሌላ አማራጭ የለኝም። አዎ፣ ወደ እድገትህ የሚመራህን ለውጥ የሚያመጣው ትልቁ አቅም ውስጣዊ ግፊት፣ የማያቋርጥ ውስጣዊ ፍላጎት ነው። ለውጥን ለመሸሽ ምክንያቶች ቢኖሩም ለውጥን አብዝቶ ለመፈለግም ሁነኛ ወሳኝ ምክንያቶች ያስፈልጉሃል። ስህተቶች የሰውኛ ባህሪ መገለጫዎች ናቸው። ውድቀት ለሚንቀሳቀስ ሰው አይቀሬ ነው። ስህተት እንደሆነ የምታውቀውን ነገር ግን ልታርመው ምንም አይነት እርምጃ ስላልወሰድከው አንድ ነገር አስብ። እርምጃህንም ለመውሰድ ዛሬ ወደ ተግባር ግባ። ራስህን መግፋት ካልቻልክ ማንም አንተን ሊቀይር አይገፋህም። ራስህ ወደህና ፈልገህ ጫና ውስጥ ካልገባ ማንም ሁን ብሎ የሚሰራህና የሚያሳድግህ ጫና ውስጥ አይከትህም። ለለውጥ ራስህን መስጠት ይኖርብሃል። ለእድገትህ ታማኝ፣ ታታሪና ትጉ መሆን ይጠበቅብሃል። ደረጃህ በጨመረ ቁጥር የህይወት ጥራትህ በተስተካከለ ልክ የተሻለ ስፍራ በተገኘህ መጠን የተመሰከረላቸውን መልካም ሥራ በሠራህ ቁጥር ስምህን በደማቅ ባጻፍክና በሰዎች እይታ ስኬት የተባለው ስፍራ የደረስክ ዕለት ብዙ ሰው ያሞካሽሃል። በብዙ ሰው ልብ ውስጥ ትልቅ ቦታ ይሰጥሃል። ትወደዳለህ፣ ትደመጣለህ፣ ትከበራለህ። ነገር ግን ይህ ሁሉ የሚደረገው ለአንተ ሳይሆን ለደረስክበት ከፍታና ላመጣኸው ውጤት ነው። የተሻልክ፣ ጠንካራ፣ ከራስህ በላይ ሌላውንም መርዳት የምትችል ብርቱ ሰው ካልሆንክ ማንም ሰው አይፈልግህም። ሰዎች ጥቅመኞች ነን፣ ከዛም በላይ በውጤት እናምናለን። ስለዚህ ማንም መወደድና መከበር የሚፈልግ ሰው ወይ ሊጠቅመን ይገባል አሊያም አንቱታን የሚያተርፍለት ትልቅ ሥራ መስራት ይኖርበታል። ዝና ሲጠፋ የሚጠፉ ሰዎች በዙሪያ ይበዛሉ። ውድቀት ሲገጥምህ የሚሸሹ ሰዎች ይኖራሉ። አዎ ጀግናዬ፣ የሚደረግልህ አብዛኛው ነገር ለቦታ ለደረጃ ነው። ለአንተ ግድ የሚኖራቸው ሰዎች ስኬትን ከመጎናጸፍህ፣ ከከፍታው ከመድረስህ፣ አንቱታን ከማግኘትህና የተሻለውን ውጤት ከማስመዝገብህ በፊት በማንነትህ የሚያከብሩ፣ በስብዕና የሚቀበሉ፣ ሥራህንና አንተንም የሚያከብሩ ሰዎች ናቸው። ብዙ የዓለማችን ሕዝብ ግን የሚከተልህ አሸናፊ ስትሆን ብቻ ነው። ብዙ ሰው ለአንተ ቦታ የሚኖረው የድህነትን ሰንሰለት በጥሰህ ስትወጣ ብቻ ነው። እውነታውን መካድ አይቻልም። ያለው ይከበራል፣ የሌለው ግን ይጣላል። አሸናፊ የወርቅ ሜዳሊያ ይጠለቅለታል። ተሸናፊ የትችትና የስድብ ናዳ ይወርድበታል። ሥራ ያነሳሃል፣ ሥራ ይጥልሃል። የደረስክበት ቦታ ዋጋህን ይጨምራል። ለዘመናት የከረምክበት ቦታ ግን ይበልጥ ዋጋህን ያሳንሳል። አዎ፣ ሳትጠይቅ ብዙ በሮች ይከፈቱልሃል። ሳታስገድድ የክብር መጠሪያዎች ይሰጡሃል። በሄድክበት ሁሉ ቅድሚያ ታገኛለህ። ብዙ አዳማጭ ይኖርሃል። ተጽዕኖ በግልጽ ይታያል። ያኔ ሲያሸማቅቁህና ሲያሳፍሩህ የነበሩ ሁሉ ተቀይረው አድናቂና ደጋፊህ ይሆናሉ። ይህ ሁሉ የሚሆነው ቀድሞ ከነበርክበት ስፍራ ፈቀቅ ያልክ እንደሆነ ብቻ ነው። ውጤታማነት ሁሉ ነገርህን ይቀይረዋል። አሸናፊነትህ ብዙ ተከታዮችን ያስገኝልሃል። ተጽዕኖ ትንሿን የግል ዓለምህን ይቀይራታል። ዕውቅናን ከፈለግ፣ ክብርን፣ ፍቅርንና የተሻለ አቀባበልን ከተመኘ ያለማቋረጥ ጠንክረ መስራት ይኖርብሃል። እያመመ መፋለም፣ እያስጠላህ ማድረግ፣ ራስህን መግዛት፣ ስሜቶችን መቆጣጠር፣ ለራስ መታመንና የምትመታውን ግብ ማስቀመጥ ይኖርብሃል።
ከባዶ ተነስቶ የሚሰጥ ምንም ነገር የለም። እያንዳንዱ የሚሰጥህ ነገር በጣርክለት ልክ እንደሆነ ወቅ። ውድቀት የሚሆነው መቼ ነው? በወደቅንበት የቀረን ዕለት ነው። ስህተት የሚሆነው መቼ ነው? ከአንዴም 2-3 የደጋገምነው እንደሆነ ነው። ውድቀትና ስህተት ትላልቆቹ የህይወት ትምህርት ቤቶች ናቸው። እያንዳንዳቸው የህይወታችንን አቅጣጫ የሚጠቁሙን ናቸው። ፈተና መውደቅ፣ ግብን ለመምታት በመጣር መሃል መውደቅ፣ ለዓመታት ስህተት በሆነ መንገድ መጓዝ፣ ራስን በተሳሳተ መንገድ መምራት፣ ከሁሉ በላቀው የአስተሳሰብ ውድቀት መጠመድ ለማናችንም አዲስ አይደለም። ፈተና ካለ ያለን አማራጭ ወይ ማለፍ ወይም መውደቅ ነው። ስለዚህ ካለፍን እሰየው፣ ከወደቅን ግን ድጋሚ ላለመውደቅ ራሳችንን የምናበረታው ራሳችን ነን። ወድቅ ያለው ብለህ ስላለቃቀስክ ህይወት የምታዝንልህ እንዳይመስልህ። በቃ አልተሳካልኝ ብለህ ስለተቀመጥክ ከሰማይ መና የሚወርድልህ እንዳይመስልህ። ይልቅ ውድቀት ላይ ስንፍናን አትጨምርበት። ስህተትህን ተስፋ በመቁረጥ አታጠንክረው። አዎ ጀግናዬ፣ በውድቀትህ ተቀየር፣ በውድቀትህ ጠንክር፣ በስህተትህ ራስህን ገንባ፣ በተሻለ መንገድ የተለየ ማንነትን ፍጠር። መንገድ በመሳትህ አትደናገጥ። ያሰብከው ባለመሆኑ ያዙኝ ልቀቁኝ አትበል። ያቀድከው ባለመሳካቱ በራስህ ታውከህ ሀገሩን አትበጥብጥ። መሆን ያለበት መሆን ስላለበት ይሆናል። መደረግ ያለበትም መደረግ ስላለበት ይደረጋል። ለውድቀት ምክንያት የሆነውን አሰራር ወይም ሰው ከመጥቀስህ በፊት ለውድቀቴ የምትሰጠውን ምላሽ አስተካክል። ስንት ተስፋ የተጣለበት ትምህርት እንደ ዋዛ ሲቀር፣ ስንት የለፋህበት ሥራ እንደ ቀልድ ዋጋ ቢስ ሲሆን፣ ስንት የደከምክበት ህልም፣ ስንት ነገር ያየህበት ራዕይ እንዲሁ ተዳፍኖ ሲቀር ብታዝን፣ ብትሰበር፣ ተስፋ ብትቆርጥና ቀኑ ሁሉ ቢጨልምብህ ምንም አይገርምም። ስሜትህን ለመረዳት አንተን መሆን ግድ ነውና ጉዳዩ ቀላል እንዳልሆነ ግልጽ ነው። አዎ፣ አንዳንድ አጣብቂኝ ሁኔታዎችን ለመረዳት ምናልባትም ሁኔታው ውስጥ ያለውን ሰው መሆን ሊጠበቅብን ይችላል። ነገር ግን ሁኔታው ምንም ቢሆን ከምላሻችን በፊት ሚዛናዊ እይታና የተረጋጋ አረዳድ ያስፈልገናል። በስሜታዊነት የሚሰጥ የትኛውም ሐሳብ ከሚነፍሰው ነፋስ ጋር ማለፉ አይቀርም። ውድቀትህ ምንም ቢሆን ተረጋግተህ መርምረው። መንስኤውን አጥና። ያንተን ክፍተት መርምር። ውድቀትህን አምነህ ተቀበል። ባትሞክር፣ የተሻለ ነገር ለማግኘት ባትጥር፣ ራስህን ማሻሻል ባትፈልግ እንደማትወድቅ አስተውል። ምቾት ውስጥ ውድቀት የለም፣ እድገት የለም። ምቾት ማጣት ውስጥ፣ ውድቀት ውስጥ፣ ስቃይ ውስጥ እድገት አለ፣ ስኬት አለ። በደረሰብህ ውድቀት ለአንዴና ለመጨረሻ ጊዜ ሕይወትህን ቀይረው። ትልቁን የሕይወት ትምህርት ውሰድ። ራስህን ለማሻሻል በፍጥነት ወደ ሥራ ገባ። ውድቀትህ የስኬትህ አካል መሆኑን በተግባር አስመልክት። አንድ ጥያቄ በውስጥህ እንዲያቃጥል አድርግ። ይህም ጥያቄ አሁን የማደርገው ነገር ወደፊት መፍጠር የምፈልገውን ሕይወት እንድፈጥር ያግዘኛልን? ሕይወትህ የተጻፈልህ ቢመስልህም ከመኖርህ ውጪ እንዴት ስለ መኖርህ የተጻፈ ነገር የለም። እርግጥ ነው ሁሉን አምላክ ያውቃል። የሚደርስብህን ፈጣሪ ያውቃል። እንዴት እንደምታልፈው ጠንቅቆ ያውቃል። ሁሉን ማወቁ ግን ቁጭ ብለህ የመጣልህን ብቻ እንድትመገብ፣ ሳትሰራ እንድትበላ፣ በትንሹም በትልቁም ሕይወትህን እንድታማርር፣ በበታችነት ስሜት እንድትዋጥ፣ ራስን ከመሆን በላይ ሌላ ሰው ለመሆን እንድትታገል፣ ራስን ከማስደሰት በተሻለ ሌላውን ለማስደሰት እንድትሯሯጥ አላደረገህም። አምላክህን ወቅሰህ የምታተርፈው ነገር ቢኖር ባዶነት ብቻ ነው። ሁሉን አውቆ ሁሉን ቢሰጥህ የመጠቀም ድርሻው ያንተ ነው። ተአምረኛ ድንቅ ሰው ውስጥ ያስቀመጠ አምላክ
በምንም መመዘኛ በአንተ ውድቀትና እውነተኛው ማንነትን አለማወቅ ሊወቀስ አይችልም። ጣትህን ወደ ራስህ መልስ፣ ራስህን ተመልከት፣ ራስ ላይ አተኩር። ማን ነኝ? የት ነኝ? ምን እያደረግኩ ነው? ምንስ እያሰብኩ ነው ብለህ ራስህን ጠይቅ። የራስህን ገነት የምትፈጥረው አንተ ራስህ ነህ። አዎ ጀግናዬ፣ ምን ያክል ይደግፉሃል? የአሁን አኗኗር ዘይቤ፣ የአሁኑ ውሎ፣ የአሁኑ እንቅስቃሴ፣ በቅርቤ የሚገኙ ሰዎች፣ ጓደኞች፣ ወዳጆች፣ ቤተሰቦች የምትፈልገውን ህይወት ለመፍጠር ምን ያክል ይደግፉሃል? እስከምን ከጎንህ ይቆማሉ? እስኬት ያበረታቱሃል? በትልቁ ማሰብ፣ በትልቁ ማለም፣ በትልቁ ማቀድ ብቻውን የትም አያደርስህም። በትልቁ እያሰብክ በትናንሽ ሐሳቦች በተዋጡ ሰዎች ብትከበብ ሐሳብህ ጥቅም የለውም። ህልመኛ ሆነ ለራስህ ጊዜ ባትሰጥ፣ ራስ ላይ ባታተኩር ህልምህ ምንም ነው። ብዙ አቅደህ እቅድን ለማይረዱ ሰዎች ለማስረዳት ብትታገል ለውድቀት ራስህን ስታመቻች ታገኘዋለህ። የራሴ ህይወት ፈጣሪ፣ ዕጣ ፋንታዬን ወሳኝ እኔ ነኝ። ህልሜን ያየሁት እኔ ነኝ። የምኖረውም እኔ ነኝ። ስኬቱም የራሴ ነው። ለራሴ ህይወት ኃላፊነት ወስዳለሁ ካልክ እርምጃ ውሰድ፣ እንቅስቃሴ ጀምር። አዎ እይታህን ወደ ራስህ መልስ። ድርጊትህን ተመልከት፣ ውሎህን ቃኝ፣ ራስህን መዝን። በእርግጥ ትልቅ ህልም እንዳለው የራሱን ገነት ለመፍጠር እንደሚተጋው ራሱን ለመሆን እንደሚጥረው አይቻልምን ወደ ይቻላል አታደርገውምን ወደ ማድረግ መቀየር እንደሚፈልገው ጠንካራ ሰው እየኖርክ ነውን? ጠቃሚ እንቅስቃሴህን፣ አጋዥ ውሎህን፣ አበርታች ጓደኞችህን፣ ደጋፊ ወዳጆችህን ለመለየት ወንፊት ለመጠቀም ጊዜ አታባክን። በምድር ስትኖር አምላክ ከሰጠህ ድንቅ ኃይል የሚበልጥ ነገር የለም። መኖር የምትፈልገው ህይወት በእጅ ነው። ማሳካት የምትፈልገው ህልም በውስጥ ነው። መድረስ የምትመኘው ከፍታ በምናብህ ያየኸው ነው። ብልሃትህን ተጠቀም፣ በንቃትህ ተገልገል፣ ዕውቀትህን ኑር። የትኛውንም እንቅፋት ከመንገድህ ለማስወገድ ብርታት ይኑርህ። ደፋር ሁን። አማኝ ነኝ ብሎ አያወራም። የትኛውም አማኝ መገለጫው ስራው ነው። በማን እንደምታምኑ አስተውሉ። ዓለምን ወይስ የዓለሙን ፈጣሪ እያመናችሁ ነው? ለማን ተገዝታችኋል? ለዓለም ብልጭልጮች ወይስ ለሕያው ፈጣሪ? እምነታችሁን በቃል መናገር አይጠበቅባችሁም። ተግባራችሁን ብቻ አይታችሁ ማወቅ ትችላላችሁ። የፈጣሪን ሕግጋት ያለማወቅ ችግር የለብንም። የምንገዛው ግን ለዓለም ሕግ ነው። ፈጣሪ ከእኛ ምን እንደሚፈልግ እናውቃለን። እኛ ግን የምናደርገው ዓለም ከእኛ የምትፈልገውን ነው። ዓለም ስህተት ስንሰራ ትስቃለች፣ ፈጣሪ ግን ያዝናል። ዓለም ትክክለኛ ተግባር ስንፈጽም ቦታ አትሰጠንም፣ አምላክ ግን ደስ ይሰኝብናል። ዘወትር አንድ አይነት ሕይወት መኖር ከሰለቻችሁ ከምንም በፊት እምነታችሁን መርምሩ። በአንዴ ለሁለት ጌታ መገዛት አይቻልም። ምርጫችሁ አንድና አንድ ነው። እርሱም በተግባር የምትኖሩት ሕይወት ነው። ሰው ደስታውን ያሳድዳል። በዚህም መንገድ የዓለም ወጥመድ ውስጥ ይገባል። ዓለም የዲያብሎስ መፈንጫ በሆነችበት ዘመን ልባችሁን አጥብቃችሁ ጠብቁ። አዎ ዓለምን አትመኑ። ልባችሁን ዛሬ ታይቶ ለሚጠፋ አሁን አግኝታችሁ ለምታጡት ደስታ አትክፈቱት። በእምነታችሁ ልክ የፈተናን ብዛት ታያላችሁ። ውስጣችሁ ባለው አመለካከት ምክንያት ሰላማችሁ እየተመዘነ ይመጣል። ምድር ላይ ብዙ ግርግር ታያላችሁ፣ ነገር ግን አንዱም ውስጣችሁን አያረጋጋም።
ዓለም ላይ ብዙ ወሬዎችን ትሰማላችሁ፣ ነገር ግን አንዱም ነፍሳችሁን አያሳርፈውም። በዚህ ሰዓት ልባችሁ ምን ይላችኋል? አሁን ስሜታችሁ እንዴት ነው? ዛሬን ሳትኖሩ ሩቅ ማለም አቁሙ። እንዲሁ ባልተጨበጠ ምኞት መቃዠት አቁሙ። ዓለም አሳይታ የምትነሳችሁን ዕድል የሙጥኝ በሉ። ከፈጣሪ ጋር የሚያጣላችሁን የትኛውንም ተግባር ከውስጣችሁ አስወጡ። ዓለምን ስትከተሉ የሰይጣን መጫወቻ እንደምትሆኑ አስተውሉ። አወቃችሁም አላወቃችሁም ዓለማዊ ጨዋታ ካታለላችሁ ነፍሳችሁ በብዙ እጥፍ እየተጨነቀች ነው። ነፍሱን የሚጨቁን ሰው ደግሞ መንፈሱን ሊያረጋጋ አይችልም። ወደድንም ጠላንም ለዓለም ግዞት እየተገዙ ከጸጸትና ከሰው ሰራሽ ሕመም ነፃ መሆን አይቻልም። አዎ ጀግናዬ፣ የፈጣሪህ አምሳያ የሆነውን ሕሊናህን አስበው። ከገዛ ሕሊና በላይ ዳኛ የለህም። ውስጥ ካለው እምነት ውጪ የሚመራህ ነገር የለም። ወሩን ሙሉ የምትሰራው በወሩ መጨረሻ ለምታገኘው ደሞዝ ነው። ማንም ቅድሚያ ደሞዝ ሰጥቶ አያሰራህም። የሕይወትን ፍሬ የምታገኘው አስቀድመ አምነህ በሰራህበት ነገር ነው። የቀደመ እምነትህ እየነዳ እዚያ አድርሶሃል። የዛሬው እምነትህም እየመራህ የተለየ ስፍራ ያደርስሃል። ዓለምን አምና አትሸወድ። ሰው ተከትለ ጉድጓድ አትግባ። ሰው ነፃ አያወጣህም። ዓለም ነፃ አታወጣህም። ሀብትና ዝና ነፃ አያወጣህም። ሁለንተናዊው ነፃነትህ ያለው አምላክ ላይ ያለህ እምነትህ ውስጥ ነው። ሥጋዊውን መንገድ መርጠህ ትወድቃለህ። እውነተኛዋ የነፍስ መንገድ ደግሞ ዳግም ታነሳሃለች። የቀደመ እምነትህን ፈትሽ። መከራ ሲበዛብህ በማን ልታልፈው እንደምትችል እወቅ። ያመንክበት አካል ጣልቃ ገብነት እንዳለ አስተውል። ዓለምን አትመን። እውነተኛውን ሰማያዊ አባትህን ተከተል። በራሳችሁ ተገደቡ። የተሳሳተ ውሳኔ መወሰን ከፈለጋችሁ ብዙ ሰው ጠይቁ። ትክክለኛ ውሳኔ መወሰን ከፈለጋችሁ ራሳችሁን ጠይቁ። ብዙ ሰው ስላማከራችሁ የሚቀርላችሁ ውድቀትም ሆነ የምታመልጡት የተሳሳተ ውሳኔ የለም። ሰው ሲበዛ ሐሳብ ይበዛል። ሐሳብ ሲበዛ የግል አቋም ይሸረሸራል። የግል አቋም ሲሸረሸር የተሳሳተ ውሳኔ ይወሰናል። ምን ያህል የሚያውቁትን ሰው በሙሉ አማክረው ትክክለኛ የሚጠቅማቸውን ውሳኔ የወሰኑ ሰዎችን ታውቃላችሁ? እናንተስ በምንም ነገር ዙሪያ ውሳኔ ማሳለፍ ስታስቡ ብዙ ሰው የማማከር ልማድ አላችሁ ወይስ በራሳችሁ ተወስናላችሁ? ብዙ ሰው መደገፍ አቋም አልባ ልፍስፍስ እንደሚያደርግ አስታውሱ። በራሳቸው የሚተማመኑ የማያወላዳ አቋም ያላቸው ሰዎች በምን ዙሪያ ማንን ማማከር እንዳለባቸው፣ ማንስ የተሻለ ሐሳብ ሊሰጣቸውና የበለጠ ሊያበረታታቸው እንደሚችልም ጠንቅቀው ያውቃሉ። የምታማክሩትን ሰው ካልመረጣችሁ መጨረሻ ላይ ምራጭ ሆናችሁ የምትቀሩት እናንተ ናችሁ። አዎ፣ በራሳችሁ ተገደቡ። አቋም ይኑራችሁ። ለየትኛውም ውሳኔያችሁ ኃላፊነት መውሰድን ተለማመዱ። ውሳኔያችሁ ትክክል የሚሆነው ሰው ስላበዛችሁ ሳይሆን ማማከር ያለባችሁን ጥቂት ሰው ማወቅ ስለቻላችሁ ነው። መንገድ ጠፍቷችሁ ስትጠይቁ አላውቅም ማለት እየቻለ በማያውቀው አቅጣጫ የሚጠቁማችሁ ሰው በበዛበት በዚህ ጊዜ ብዙ ሰው አማክሬ የምፈልገውን ሐሳብ አገኛለሁ ብላችሁ አታስቡ። ስለማያውቀው ነገር አላውቅም ማለት ውርደት የሆነበት በጣም ብዙ ሰው አለ።
ባላዋቂነት ተሞልቶ በአዋቂነት ሽፋን የሚመላለስ ብዙ ሰው አለ። አንዳንዱ ውድቀትህን በጉጉት ይጠብቃል፣ አንዳንዱም እንዲሁ አይነ ውሃ አይጥመውም። ከምንም በላይ ትግበራን እመኑ። አንዳንድ ሰዎች በከንፈራቸው ሱካርን በልባቸው መርዝን እንደሚያስቀምጡ አስታውሱ። የምትጠጓቸው ሰዎች ወይ ትንሿን የተስፋ ጭላንጭል ሙሉ ያደርጓታል፣ አሊያም ከነጭራሹ ያጠፏታል። እያላችሁ ካልሆነ ሳይኖራችሁ ለማይቀርባችሁ ሰው ብላችሁ የችግራችሁን ክብደት ከፈጣሪ ደብቃችሁ ሰው ጋር አትሩጡ። አዎ ጀግናዬ፣ ሰው ሕመምም መድኃኒትም ነው። እግዚአብሔር ግን መድኃኒት ነው። ከባድ ሁኔታ ውስጥ ብትሆን፣ አጣብቂኝ ውስጥ ብትገባ፣ ነገሮች ቢምታቱብህ፣ ለውሳኔ ብትቸገር፣ እንዲሁ ግራ ቢገባ፣ ወደምታውቀው ሰው ሁሉ ከመሮጥ በፊት ከእግዚአብሔር አምላክህ ጋር ተወያይ። በጸሎት በልመና ፈጣሪህን አማክረው። በትክክለኛው መንገድ ይመራህ ዘንድ ተማጸነው። ወደድክም ጠላህም ሕይወትህ የእያንዳንዱ ውሳኔዎችህ ጥርቅም ውጤት ነች። ለመወሰን ስታንገራግር እሷም ታንገራግራለች። ራስህን አጠንክረ በድፍረት ስትወስን እሷም ታደፋፍርሃለች። በፈጣሪ እገዛ የራስህን ጉዳይ ለራስህ ለመወሰን ደፋር ሁን። አንድ ነገር አስታውስ፣ ትክክለኛ ውሳኔ ለመወሰን የተሳሳተ ጊዜ የለም። የውሳኔ ሰው ሁን፣ ኃላፊነት ውሰድ። መማር ካለብህም ቶሎ ወስነህ ከተሳሳተ ውሳኔ ተማር። የተሻለ አለ። በአውሎ ነፋስ ውስጥ ብትሆን፣ ዶፍ ዝናብ ቢወርድብህ፣ ዋጋ ያነሰበት፣ መኖርህ የማይቆጠርበት፣ አበርክቶትህ የማይታይበት፣ ሥራህ የማያፈራበት፣ ማንነትህ የማይመረጥበት ስፍራ ብትኖር እንኳን እግዚአብሔር አብሮ ካለ ሁሌም የተሻለ ከፍ ያለ ነገር አለ። ምንም እንኳን እምነታችን ቢጎድል፣ ክፋታችን ቢበዛ፣ ሐሳባችን ቢያንስ፣ ምግባራችን የወረደ፣ ሥራችንም አሳዛኝ ቢሆንም ፈጣሪ ግን ጥሎ አይጥለንም፣ ትቶ አይተወንም። ሁሌም ይመለከተናልና መቼም እንዴትም ችላ አይለንም። የተውን ሰዎች ይኖራሉ፣ ያገለሉን፣ የተጠየፉን፣ እንዲሁ እንደ ዋዛም የናቁን ሰዎች ይኖራሉ። ዋናው ነገር ግን በአምላካችን በእግዚአብሔር አለመናቃችንና በእርሱ አለመገፋታችን ነው። አዎ ጀግናዬ፣ የተሻለ አለ። ከዛሬ የላቀ፣ ከትናንት የገዘፈ፣ ከአሁንህ ያየለና ከፍ ያለ ስፍራ ይኖርሃል። የማይቀየሩ የሚመስሉ ከባድ ሁኔታዎች ይቀየራሉ። የሚወርዱ የማይመስሉ ሸክሞች፣ ይፈቱ ያልመሰሉ ችግሮች፣ ይስተካከሉ ያልመሰሉ ጥንቅጦች ይወርዳሉ፣ ይፈታሉ፣ ይስተካከላሉ። እምነትህ ቢፈተን ግራ አትጋባ። ይልቅ ለተሻለ ክብር እንደታጨ አስተውል። በፈተና ብዛት አትደናገር። ይልቅ የድልህ ቀን ቅርብ እንደሆነ አስተውል። በጫናዎች ብዛት የማትሸበር፣ ለምድራዊ ፈተና የማትበገር፣ ከፈጣሪ በቀር በማንም ለማንም የማትታወቅ የድንቁ አባትህ ልጅ እንደሆንክ አስተውል። እግዚአብሔር በልጆቹ ይገለጣል። ሥራው በልጆቹ ይከናወናሉ። ልጆቹም በእርሱ ፍቃድ በእርሱ መንገድ ይሄዳሉ። መሻቱን ይፈጽሙ ሕጉንም ይጠብቁ ዘንድም ኃላፊነት አለባቸው። አዎ
ሁሉን የፈጠረ ሁሉን የያዘ በሁሉ ውስጥ ያለ አምላክ በአንተ ውስጥ ስለመኖሩ አትጠራጠር። ለተሻለው ስፍራ እንደሚያበቃ እምነት ይኑር። የሚሰሩ እጆች በረከትን ከአምላካቸው ይቀበላሉ። የሚታትሩ የሚሮጡ እግሮች ብርታትን ከፈጣሪያቸው ያገኛሉ። ዝቅ ብለው የሚያገለግሉ አምላካቸውን በተሰበረ ልብ የሚማጸኑ ጸሎታቸውን በምስጋናና በልመና የሚያቀርቡ ነፍሳት ሁሌም የተሻለውን እንደሚያገኙ ቅንጣት ጥርጣሬ የላቸውም። ማሰብ ላይ በርታ፣ መስራት ላይ ጠንክር። አምላክህን ይዘ ፈተናን ተጋፈጥ። በጸሎትህ ጽና፣ ምስጋናህን ደጋግማ አቅርብ። ካንተ በላይ የሚሰራብህ ተአምር የሚያደርግብህ እግዚአብሔር አብሮህ እንደሆነ አስብ። ብቻህን የሆንክ ቢመስልህ እርሱ ከጎንህ አለ። የተገፋህ ቢመስልህ በእርሱ እቅፍ ውስጥ ነህ። የወደቅህ ቢመስልህ እርሱ ያነሳሃል፣ በሚገባ ስፍራም በክብር ያቆምሃል። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።